ይሆን ላ እያየናት ልጅቷ ካጣናት እናንተ ለሁሉም ሰው ጸጸት ነው። ሁሉም ሰው ይጸጽተዋል። ነገር ሰው የሰው ልጅ ነገ እሷ አልቅሳ ብትመጣም ስቃ ብትመጣም የሚያውቀው የውስጣ ፈጣሪና ፈጣሪ ብቻ ነው። እኛ አናቅም። በመጣልን ጨዋለው የለውም እያየን ነው የምንፈርደው። ገባችሁ? የተቀረበልን ነገር ጨዋለው የለውም ይጣፍጣል አይጣፍጥ እኛ ነው አስተያየት የምንሰጠው። ግን ደግሞ በዚህ ነገር በሚመጣ አንፈልገውም። ድራማ ነው ተብሎ ለማንም አልተነገረም። ሪሊ ነው እየተባለ በፈጣሪ ስም እየተማለ ነው የሚሰራው። የውሸትም የልክ አለው። ፈጣሪ መቀለጃ አይደለም። ዘርና ሃይማኖት ቀለም አልለየንም። ግን ደግሞ አንዳንድ ጊዜ የሚደረገው ነገር ፈጣሪ መፍራት አለበት። የሰጠን ይነጥቀናል፣ የወደድነው እንጥለዋለን። ገባችሁ? የሰው ልጅ ደግሞ በስነ ስርዓት ካልተጠቀምበት የጊዜ ጉዳይ እንጂ መውደቁ አይቀርም። እዚህ ጋር ደግሞ መቆም ያለበት በተለይ ደግሞ ሴቶች እያየናል። ሴቶች ነው የምናጣቸው። እኔ ሴት ሁኜ ለሴት ልጅ ላይ ካልቆምኩላት የእሷ ጉዳት ካልተሰማኝ የእሷ ጫማ እኔ እስከሚደርሰኝ መጠበቅ ነውር ነው። ለምን እሷ ላይ ደርሶ እኔ ጋር እስከሚደርስ ለምንድን ነው የምጠብቀው? ለምንድን ነው የማላስቆመው? ለምንድን ነው እኔ ቤቴ እንዳይደርስብኝ መከላከል የማልችለው? ለምንድን ነው ነገ ልጆቼ እያዩ ነገ ልጄ ሴት ልጅ ነው እንድትጎዳ የምፈቅደው? ለምን አይበቃም? ስንት ሴት ነው ያጣ ነው? ስንት ነው እንደ እያየናቸው ይሄ ነገር እንዳይፈጠር ብሎ አንገታቸው ደፍተው ህይወታቸው በእጃቸው የሚያጠፉ እኮ ብዙ ሴቶች አሉ። ለምን በዚህ ልክ ሴት ልጅ ላይ ጉዳቷ እንዳትነገር ተጨቆና እንድትኖር ነው? ይሄ ደግሞ እኛ አንፈልገው። የተቀረበልን እያየነው ይሄ ነገር ደግሞ አያስተምረንም። ማስወገድ አንፈልግም። የምንፈልገው እኛ እንቀበለዋለን። ይሄ ደግሞ ሁላችን ነገ በሩቴ ጋር እንገባለን። ሁላችሁም አንድ ሰው ሳይቀር 1000 ይሁን 800 ይሁን 1 ሰው ይሁን 4 ሰው ይሁን ያለን ሰው አንድ ሰው ለራሱ ከጮኸ ማስቆም ይችላል። እኔ ነገም ዛሬ ይሄ ነገር እንዲቆም እፈልጋለሁ። በቂ ነው። 1 ዓመት ከምናምን ሰለቸን። ማልቀስ በሙሉ 1 ቀን ትስቃለች፣ 3 ቀን ታለቅሳለች። ይሄ ነገር ሰለቸን። እንዴ ሁል ጊዜ እንባ ከዓይኗ አይለያላት ቀን ምንድን ነው? ይበቃል እንዴ! እኛም እንኳ አባት አለን፣ ወንድም አለን፣ እህት አለችን። እንዴ ወንድ ልጅ ጠልተን አይደለንም፣ ግን ደግሞ ወንድ ልጅ እንድንጠላው እየተሰራ ነው። ለምንድን ነው ሌላ ሰው በራሱ ህይወት መስራት የማይችለው? በሷ ብቻ የሚሰራው? እንዴ በራሳቸው አይዲያ ለመምጣት የማይችሉበት ለምን? ሀገር ሙሉ በሷን ክብሯን ዝቅ እየተዳረገ በዶላር የምትሸጠው ለምን? ይሄ ነገር ደግሞ ማስቆም የምንችለው እኛ ነን። አሁንም ነገ ዛሬም ጀምረናል። ማስቆም ተስማምቻለሁ። እኔ ነገ ትገባለች ሩታ ማይላ እስከሚጠፋላችሁ አውሩ። እኔ ተቀብያለሁ። ነገ እኔ እገባላችኋለሁ። በጣም ትገባለችልና ማለት ከ12 ሰዓት እስከ 1 ሰዓት ባልሹ እንስማማና ማረፊያ ሰዓት ስለሆነ በዛ ሰዓት እንግባ። ምሳ ሰዓት ሆነ እንጨናነቃለን። ምሳ ሰዓት ከሚሆን እኔ እንጃ የተመቻቸው ሰዓት እኔ ከ6 ሰዓት በኋላ ፍሪ ነኝ። እስከ ማታ ባለው እኔ የፈለገች ሰዓት እኔ እስከ 6 ሰዓት ድረስ ባለው እንጂ ችግር የለብኝም። ግን ሁሉም የሚመቸው ከ12 ሰዓት እስከ 1 ሰዓት ይመስለኛል። እኔ እንጃ ሁሉም የሚገኘው በቃ ማታ እንገባለን። ሸር እናደርግላችኋል። እናንተ የሩታ እህት ብቻ ሳትሆኑ ሴቱ ናችሁ። ሴት ብቻ እንደገና ደግሞ ሩትዬን የምትወዱ አላችሁ ብዙ ልጆች። ድሮ የአብርሽ ገዳፊ እዚህ እንዲደርስ ያደረጋችሁ ጀግናዎች አላችሁ። እናንተም ይሄን ስራ ተስማሙበት አላችሁ። በቃ ሁላችንም አንድ ሁነን እኛና እኛ ብቻ ነን ይሄን ስራ የምናስቆመው። አበቃ። ሴቱ ናችሁ። ሴት ማለት ነው። ወለደ አልወለደ ፍቅረኛ ነው ጓደኛ ነው ሁሉ የሚጠቅስ ነገር ስለሆነ ይህን ነገር መቆም አለበት። ትውልድን እየመረዘ ነው። ይሄ አብርሽ ያልሆነ ነገር እያደረገ ነው። በጣም ነው የሚያስጠላው። በጣም ነው የሚደብረው። እንደ አይነት ነገር እኔ ብዙ ጊዜ ዩቲዩበሮች በሙሉ ይሄንን ነገር እንቃወማለን። ቀርተን አንድ ቤት እሺ፣ ማናችሁም እንዳትከሱ። ሸዊት ሆነ እንማሃር ሁላችሁም ተናገሩ። አንድ ቤት ብቻ እሺ። ሁላችሁም ማንንም ሰው እንዳይከፍት አንድ ቤት ወይ ከፍታለሁ ወይ ታማይላብ ትከፍታለች። ሌላ ሰው አይከፍትም። በቃ በውስጥም ነገራቸው ውዶች። እሺ በውስጥ ነገራቸው ማን እንዳይከፍት ተሽከረክረዋለች። መሀል አፍያ ከገባችም የአፍያም 10 ምናምን ሺህ አላት።
መግባት ትችላለች፣ ችግር የለውም። ሌላ ቤት እንዳከፍቱ በአንድ ቤት ሆነን በኮሜንት እየተሰቀላችሁ ተራ ተራ ሴት የሆናችሁ ሰዎች ለሴት መብት የምትቆሙ ለራሳችሁ የምትቆሙ ሴት እንዳትቀሩ። ይሄ ነው ሴት እኮ ናት አገር የምትመራው፣ ሴት እኮ ናት ብልሃኛ። እኛ እኮ ነን ዝም ብለን ነው እንጂ እንደ ሴት ብልጥ እንደ ሴት ብልሃኛ የለም። ይሁን ብለን ዝም ብለን እንጂ ያለማወቅ አይደለም፣ ሳናስተካክሉም ሳናቀርተን አይደለም፣ እናውቀዋለን ነገር። አንዴ ሙካልድ ይቅርታ የኔ ቆንጆ ይኸውላችሁ፣ ከእንደገና ደግሞ ምን እንደምናደርግ ከመግባቷ ከአንድ ከ10 ደቂቃ በፊት በደንብ ታፕታፕ ኮፒሊንግ ካረግ ነው አይደለንም እኛ ሌላም ሰዎችን መሳብ እንችላለን። እሱ ራሱ እንዴ እነዚህ ልጆች ምን ሆኖ ነው ብሎ ሌላ ሰው ይስብልናል። የዛን ጊዜ አንድ ታዋቂ እንኳን ቢመጣልን ራሱ ይሄ ራሱ ለእኛ አንድ ትልቅ ነገር ነው። እንደዛም ማለት እኛ እንዳለችው እሷ እንዳለችው ሩት እንዳለችው ማለት አንድ ሴት ራሱ ሆና በደንብ ከተናገረች የትም ይደርስላታል። ምክንያቱም ይህ አይሆነንም፣ ይህ የትውልድ የሚመርዝ መልዝ ነው። በቃ ይሄ መልዝ ነው፣ አይሆንም። ባልና ሚስት እንዳይከባበሩ፣ ባልና ሚስት ተነጋግሮ ችግራቸው እንዳይፈቱ እየሆነ ነው። ምክንያቱም ባል ከተጣላ ሚስቱን ካኮረፈችው ባሉን ለምን እንደዚህ ያረክ ብላ ካለችው ወጥቶ ሴት ላይ መንጠልጠል እንደሚችል ምትልስ ሴት እንዳለች እያስተማረ ነው። ስለዚህ ይህ ደግሞ አይገባም። ባልና ሚስት ተከባብሮ ነው የሚኖረው። ካጠፉ ይቅርታ ተጠያይቆ ነው የሚኖሩት። ስለዚህ ይብቃል ይሄ ነገር። አብርሽ እየመረስከን ነው። የኢትዮጵያ እድራችን አይደለም፣ የኢትዮጵያ አባት አደራችን አይደለም። እኛ የኢትዮጵያ አባት አደር ባልና ሚስት ተከባብሮ ለልጁ ብሎ አንገቱን ደፍቶ ለልጁ መስዋዕት ከፍሎ ሲያሳድግ ነው ያየ ነው። አባቶቻችን አረም አርመው እሾክ እጃቸውን እየወጋቸው ነው ያሳድግ። ይሄ ነው በቃ። ሴት የሆናችሁ ነገ እንዳቀሩ አሁን እንቅልፍ ያለው ይተኛ። ማሰላማ ተኙ። እኔም ድረስ በቃ ነገ ከ2 ሰዓት በኋላ ከምሳ በኋላ እንገናኛለን። እሺ ጋይስ እንትን እንድደረግልሽ በጊዜ ክፈቺ፣ በጊዜ ግቢና 2 ሰዓት በቃ 2 ሰዓት አልኳችሁ። ከ2 ሰዓት በኢትዮጵያ 8 ሰዓት በኢትዮጵያ 8 ሰዓት ከምሳ በኋላ እንገናኝ። ደህና ደሩ። መልካም ሰላም ሁሉ እናንተ ጋር ያምጣላችሁ። እናቶች እናመሰግናለን ውዶች እና ውዶች ማሮች የሁላችሁም 90-80 ሰዎች አላችሁ። ወዳችኋለሁ፣ አከብራችኋለሁ። የኔ ስስቶች ማለት ነው። እኔም አልሳደብም፣ ግን ደግሞ አንዳንድ ጊዜ ሸጥ ሲያደርገኝ ቅጥ ሳረጋችሁ ቻሉ። ሲከፋን እኮ ነው እሱ እኮ ቅር ሲለን ነው መሆን የሌለበትን ነው እኮ አይሆንም የምንለው እንጂ ምንም ማንም አንቺ መናገርም እንትን ሱስ ማንም ሱስ ኖሮበት አይደለም። ግን ያልሆነ ነገር አይደለም ብለን መናገር ግዴታ ስለሆነብን ነው። ምክንያቱም ዛሬ አንደኛው ውሽማ መጣ ተቀብለናት ከሆነ ነገም ደግሞ የአንደኛው ውሽማ ይዞ ሲመጣ ምን ልናደርግ ዛሬ ላይ ካልመለስ ማለት ነው። አንድ ሩታ የሁሉ ሰው ሰብስባ ሌላ ሰው አንቺ ነሽ የፍቅር ሲባል እንዴ ንግስነቱ ለወዴት ነው የሚሄደው ያለው ነው ያልኩ። በቃ አያስፈልግም። እኛ ዛሬ አንደኛዋ ላይ ሲጨቁናት ዝም ካልን ሌላኛው መጥቶ ሲጨቁን መናገር አንችልም። እዛኔ የት ነበራችን እንባላለን። ከአሁኑ ሁሉም ነገር መቅረት አለበት ውዶች። አሁን እኛ ወደ እንደዛ እናደርጋለን። አንደኛ ነገር ሸዊትዬ እጃቸው ይባረክ። አሁን ለታ ያስደሰቱን እኛ በጣም ተደስተናል። አሁንም ያንን ይደግሙልናል። ምንም መሳደብ የለብንም። ነገር ስሜታዊ መሆን የለብንም። አበቃ አሁን ለታ ተጉሬ እንደው ተሰብስበው የቡታጅራ ስራ ፈተይ በሷ እንጀራ በልተው ሊቀብሯት እንደተነሱ እኛንን አይደለ? አሁንም እኛንን። አሁንም ወደፊት መሳተፍ አለባቸው። ምንም እንዳትናደዱ ያሏትን ብሎ እነሱ ባፋቸው ተዳድንጂ እሷ ላይ አይጣበቅም። ገባችሁ አይደለ? እሷ ላይ ያልተጣበቀበትም ቢጣበቅባት አሁን ለታ እናለቅስ ነበር። እነሱ ግን ባፋቸው ተጠራጥተው እሳቸው ተከበሩበት ችግር የለም። አሁንም ደግሞ የአንድ ሰው የአብርሽና የሩታ ሳይሆን የተባባሪያዎቹንም ነው የምንተባበረው። ገባችሁ? እዚህ ላይ ሁሉም ሴት ሁሉም የተናገር ያለች ሴት መከበር አለባት። ባለትዳሮች መከበር አለበት። ትዳር ክቡር ነው። ትዳር ብዙ ከፈጣሪ የሚሰጥ ስጦታ ነው። ሊከበር ይገባል። እንዲህ ሊወርድ አይችልም፣ አይገባም። እውነቴን ነው። ትዳር እንደዚህ ቀላል ነገር እንደዚህ የሚዋረድ ነገር አይደለም። ስትፈልጊ ሜዳ ላይ የምታንሹ ስትፈልጊ ሜዳ ላይ የምትይው አይደለም። ክብር ትዳር ከፈጣሪ የሚሰጥ ስጦታ ነው እና እናክብረው። ይሄንን ነገር ከፈጣሪ የተሰጠን ስጦታ በምንም ነገር ብለን ማስከበርም መከበርም አለብን። ሴት ልጅ እስከሆነ ድረስ አንደኛዋ ላይ ደርሰዋል። አንደኛዋ ላይ እስከሚደርስ መጠበቅ የለብንም።
ደህና ሁኑልኝ። ነገ እናወራበታለን። ሁሉም ነገር መስራት ምንችል ጀግኖች ነን። መልካም አዳር ይሆንላችሁ ልጆች። ደህና አደሩ እናቶቼ። አላህ ይጠብቃችሁ። ሁሉንም ነገር ደግሞ አላህ ያሳካው። አላህ ይጨመርበት፣ ፈጣሪ ይጨመርበት። እነሱን ሁለታቸውን ብቻ ሳይሆን በዙሪያው እንፈምሳለን ብለው ትልቅ ሴቶች ሴት የወለዱ ሴት የሆኑ እየመጡ ነው። እነሱንም መተባበር አለብን። በእሷ መጥተው ደግሞ እንጀራ ለማኝ ረስቸው ነበር። እንግዲህ ሙኻሊፍ ቆይ ዩቲዩበሮች እያንዳንድሽ የሃይሚ የብሩኬ የሩታ ምንሽም ሁኚ ሁልሽም ዩቲዩበር ማለት ነው እያንዳንድሽን እየወሰድሽ በቤትሽን ትፖስቻታለሽ። ምክንያቱ ይሰማሉ። በዩቲዩብ እና በቲክቶክ ድምፅን መሆን መስማትን ማስቆም ምንችል ነን። ገባችሁ? ታይተናለች ሰው አለ። አሁን እኛ የምንፈልግ ዩቲዩበሮችም ይሄንን ነገር የምትቃወሙ የሴት ነገር የሚቆጫችሁ ለንግድ ሳይሆን ለሐቂቃ የቆማችሁ ለገንዘብና ለሆር ሳይሆን ለይሉኝ ሳይሆን ይሄ ነገር እንዴት ነው እኔ ይሄንን አላስተምርም የምትሉ ዩቲዩበሮች መንጣት አለባችሁ። ነገር እኔ ይሄን አላስተምርም እኔ ለትውልድ በኢትዮጵያ ላይ ይሄን አላስተላልፍም የምትል ዩቲዩበር መንጣት አለባት። ሆዳሞችና አስመሳዎቹ ሳይሆኑ ሆዳቸውን የሚመርጡ ሳይሆኑ የሴት ማንነትን እኔ በኢትዮጵያ ላይ ነገ ጧት ወልዳለሁ ልጆቼ እንዲሆኑ አልፈልግም እኔ አላስተምርም ፈጣሪ ይጠይቀኛል ፈጣሪ እንፈራለሁ የምትል ዩቲዩበር ነይና ድምጻችንን ነገ ቀርተሽ አስተላልፊ። አንቺም ድምጽሽን ጨምሪበት። ትክክል። ፍሬው ሳይቀር ይምጣ። ፍሬው ለራስ መምጣት አለበት። ባይዘው ፍሬው ራሱ ትምህርት መውሰድ መፍጠር አለበት። ይችላል። ለራስ መናገር ይችላል። እሱ ሆዳም ነው። እሱ ሆዳም ነው። እሱ አስመሳይ ነው። መጠን ነው አስተያየት የሚሰጠው ካለና ነገ ባይዘው ሸር እናድርግለታለን። ካካይሽሽኔ ልተኛ ነኝ። خلاص ያላተኝ ደህና ደር ሸዊት ልትወጪ ነው እንዳትሳደቢ። የኔ እህቶች በቃ خلاص ነይ ውጭ ሸዊት። ሁላችን ነው ጣውጣች ያላቸው አንቺ ነገ ልናገር ሁለት ሰዓት ችግር የለውም። እኔ ውጭ እስከሚዘረግፋቸው خلاص ሸዊት ውጭ ምንድን ነው የሚያወሩት? ውጭ خلاص እስኪ ውጭ በቃ ነገ እናወራለን። ሼር አድርጉ። ሌላ አጀንዳ እንዳታመጡ ውረዱ። ተስማምተናል። እህቶቻችን ሌሎች አሉ የሚወዱ ይሄንን የሚጥሉ አሉ ይመጣሉ። ውጡ። ሻውት ተባረክ የኔ ቆንጆ የኔ ጀግና የሴት ጀግና በእውነት በጣም ነው የምወድሽ። የጀግናም ልጅ ነሽ። በጣም ነው የምወድሽ። በርቺ። በዚህ ማንነትሽን እግዚአብሔር አይቀይርብሽ። ምክንያቱም ሴት ልጅ አትጎዳ። እውነትም ሴት ልጅ አትጎዳ። በፍጹም መሆን የሌለበት ነገር ነው። ስለዚህ በርቺ፣ በዚሁ ቀጥሉ። ሁላችሁም የሩታ እህቶች በቀደም እውነት ለራሴ እንደተደረገልኝ አይቼ ነው አንገቴን ወደ ላይ ቀና አድርጌ እንድሄድ በሴትነቴ እንድኮራ ያደረጋችሁ እግዚአብሔር አሁንም ባላችሁበት ሀገር ሁሉ ይጠብቃችሁ፣ ለሀገራችሁ ምድር ያብቃችሁ። እግዚአብሔር የምትመኙትን የልባችሁን መሻት ይስጣችሁ። በቃ ሌላ ምንም አልላችሁም። ለሁላችን ማሬ ለእኛ የተመኘሽም ቤት ድንግል ማርያም ለሁላችን ታረግልን ፈጣሪ። ወጥተን ከመቅረት ብቻ አይጠብቀን እንጂ በቃ ከአንድ ወዲ የወጣችሁ የሚመስለኝ ሳስባችሁ ራሱ እውነተኛ እህት በቃ ከአንድ ወዲ የወጣችሁ። ምክንያቱም በቃ በሴትነታችሁ አክብራችኋት ሴት ናት ብላችሁ አብራችሁ በመቆም ዛሬ ማንም የሚቆም የለም አሳልፎ ከሚሰጥሽ በስተቀረ ለዶላር የሞተ ሰው ካልሆነ እንደናንተ በእውነት አይቻላም በህይወቴ። እግዚአብሔር አይቀይራችሁ። ለማንኛውም በቃ ነገ ሼር እንደራረግ፣ እናስቆመው። ለሴት ልጅ እንቁም። ደህና ደሩ፣ ሰላም ደሩ። ደህና ደሪ ሸዋዬ። ኢንሻአላህ እንትና ፋፊ ወሎየዋ ብቅ ብለሽ ነበር። አሁን ነገ እንዳትቀሪ ሼር እናደርግልሻለን። በወቅቱ ነው አይተው ፋፊ ወሎየዋ ዩቲዩበሯ ማለት ነው። ብቅ ብለሽ ነበር አሁን ተታች እና ዘውድ ይስጣችሁ የኔ ውዶች በሙሉ ከልብ ነው የማመሰግነው። ከኔ ጋር ፎሎ ያላችሁ ከሩቲ ያላችሁ በሙሉ ሩታ ማይለብ ስትገባ እያንዳንድሽን ፎሎ ሸር አድርግልሻለሁ ወይ ደግሞ አፍያ ወይ እኔ በቃ ያገኙ ነው ከፈተ ችግር ነው እናደርጋለን። አዎ እና ሃይሚ እንዳስቀሩት እና ሃይሚ የናይሚ ደጋፊዎች ራሱ እንዳስቀሩት እኛም ማስቀረት አለብን። ቆይ እንዲህ አንዴ የነገ ፈጣሪ በሰላም ያሳድረን። ለዚህ ቀን ደግሞ በሰላም አሳድሮ እንዲያገኘን እንድንገናኝ ያድርገን። ሁላችሁም ከትንሹ እስከ ትልቁ ማለት ነው። ሁላችን የሰው ሀገር ነው ያለ ነው በስደት ግን ደግሞ ሁላችን ባለንበት ፈጣሪ ጠብቀን
ነገ የሰው የሰላም የፍቅር በተለይ ደግሞ ሀገራችን ሰላም አድርጉልን። በስደት ሳይሆን ሀገራችንን ገብተን የምንገናኝ የሀገራችን የፍቅር የደስታ የምናደርግልን ይሆንልን። ሁላችሁም በዚህ እየተዋደድ ነው ሀገራችን ገብተን ደግሞ እንደ እናት እንደ እህት እንደ አክስት የምንገናኝ ያርገን። ዘር ሃይማኖት ከረል ሳንል ነው የተገናኘ ነው። ሁላችሁም ፈጣሪ ጠብቃችሁ ከክፉ ሁሉ ሳትታመሙ ሳትጎድሉ ሳትቀነሱ በፍቅር በደስታ ያኖራችሁ። ፈጣሪ ይጠብቃችሁ፣ ወጥተን ከመቅረት ይጠብቀን፣ በሰላም ወደ ሀገራችን የምንገባ ያርገን እና ደናዶሩ ሁላችሁም የኔ ውድ እህቶቼ፣ እናቶቼ፣ እህቶቼ፣ ልጆቼ ሁላችሁም የኔ ስስቶች ማለት ነው። በጣም ነው የምወዳቸው፣ በጣም ነው የማከብራችሁ። ኑርልኝ ሁል ጊዜ ሺህ ዓመት ኑር ነው የምለው እና ሁላችሁም ደህና ደሩ። መልካም ሌሊት ነው የምለው። መልካም ሌሊት ይሁንላችሁ። ሁላችሁም ራሱ ሳያፈርጣችሁ ሱዳን ቤት ሳትገቡ ራሳችሁ ብትወርድ ይሻል። ብርቅ አይደለም። ለሩታም ከዛ የባሱ ቃላቶችን ሲናገር ነበር። የከፈለችለት አይነት ሴት አድርጎ ነገሩ ለሱ ብርቅ አይደለም። ለሩታም ከዛ የባሱ ቃላቶችን ሲናገር ነበር። አብርሃም እኮ ሩታን ሲላት እንደነበረው አይነት ወንድ ቢሆን ሩታ ምንኛ በታደለች። እንደሚያወራት እንዲህ ሲናገር በየሚዲያው በየምኑ ስለ ሩታ ሲመሰክርና ለሩታ ያለውን ቦታና ፍቅር ሲያወራ እንደነበረው አይነት ወንድ ቢሆን አስቡ። ግን እነዛ ሁሉ ቃላቶች እነዛ ሁሉ ነገሮች ዝም ብሎ መደለያ፣ የሰዎችን ልብ ማሸነፊያ። በቃ ምን አይነት ወንድ ነው፣ ምን አይነት ፍቅር ነው እንዲባልለት ፈልጎ ካልሆነ በስፋን ወይም ለሚዲያው ድምቀት ነበር ያን ሁሉ ሲላት የነበረው። አሁንም ሄርሜላ ጋር ነው እየደገመ ያለው። ምንም አዲስ ነገር የለም። ሩታ ጋር ሲያደርግና ሲሆን የነበረውን ነው ለሄርሜላ መጥቶ እየደገመላት ያለው። የሩታ ትንሽ